የመያዣ ትዕዛዝ የወጣባቸው የህወሓት ቡድን አመራሮች በሰላም እጅ እንዲሰጡ ጥሪ ቀረበ። ሕግን ለማስከበር እየተደረገ ባለው ጥረት በፍርሃት አካባቢያቸውን ለቀው የወጡ ዜጎችን ለመመለስ እየተሰራ እንደሆነ የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴን ገለጹ። ከውጪ በዲሞክራሲያዊት ሪፐብሊክ ኮንጎ ተከስቶ የነበረው የኢቦላ ወረርሽኝ ማብቃቱን የሀገሪቱ ጤና ሚኒስቴር አስታወቀ። የሚሉት አበይት ጉዳዮቻችን ናቸው። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ በድጋሚ ከኢትዮጵያ ቴሌቪዥን የኢቲቪ 4 ማዕዘን ዜና ወጃችንን በመከታተል ላይ ነው የምትገኙት። አሁን 7 ሰዓት ሆኗል። ከዜናዎቹ ጋር ሮዛ መኮንን ነኝ። አብራችሁን ሆኑ። በሰሜኑ የሀገራችን ክፍል እያደረግን ያለነው ሀገርንና ሕዝብን የመከላከል ኦፕሬሽን ዋና ትኩረቱ ሕግ ማስከበር ነው። ወደ ቀዳሚው ዜና አመራለሁኝ። የመያዣ ትዕዛዝ የወጣባቸው የህወሓት ቡድን አመራሮች በሰላም እጅ እንዲሰጡ ጥሪ ቀረበ። የህወሓት ቡድን ታጣቂዎች እንደ ማይካድራ ባሉ ስፍራዎች በሰላማዊ ዜጎች ላይ በማንነት ላይ ያነጣጠረ ግፍ መፈጸማቸውን በተለያዩ የዜና አውታሮች ተዘግቧል። ይህም ባለፉት 2 ዓመታት ውስጥ በተለያዩ ቦታዎች በዚሁ ወንጀለኛ ቡድን ሲቀነባበሩ ከነበሩ ህዝብ የማስጨረስ ስራዎች ጋር የሚያያዝ ነው። የፌዴራል መንግስት የእነዚህን የጥፋት ድርጊቶች ተጠያቂ የሆኑ አካላትን ለፍርድ ለማቅረብ ያለውን ቁርጠኝነት በድጋሚ አረጋግጧል። በትግራይ የህግ የበላይነትን የማስከበር ስራ የመጨረሻ ምዕራፍ ላይ የሚገኝ መሆኑ የተገለጸ ሲሆን ጽንፈኛው የህወሓት ቡድን ኃይሎች እንደ ማይካድራ ባሉ ቦታዎች ላይ የፈጸሙት ድርጊት በኢትዮጵያ ህግም ሆነ በዓለም አቀፍ ህግ በወንጀል ሊያስጠይቁ የሚችሉ ጥፋቶች መሆናቸው ሊገነዘብ ይገባል መባሉን ከአስቸኳይ ጊዜ አዋጅ መረጃ ማጣሪያ ያገኘነው መረጃ ያመላክታል። ጽንፈኛው የህወሓት ቡድን በአስቸኳይ እጅ በመስጠት ህዝብን ከእንግልት ራሱንም ከአጉል ውርደት አድኖ በፍርድ አደባባይ እንዲዳኝ የብልጽግና ፓርቲ ጥሪ ያቀረበ። መጥፊያው እየቀረበ የመጣው የማፊያ ቡድን በሀገር መከላከያ ሰራዊት እየደረሰበት ካለው ሽንፈት የተነሳ በከፍተኛ ሁኔታ የመዳከምና የመፈረካከስ ሁኔታ ውስጥ እንደሚገኝ ፓርቲው ገልጿል። ይህ ቡድን የመጨረሻ አማራጮቹን ሁሉ ተጠቅሞ እየፈነቀለ ያለው ድንጋይ ሁሉ እንቅፋትና መጥፊያውም እየሆነ ከፍርድም እንደማያስመልጠው እየተረዳው መጥቷል ብሏል ፓርቲው መቀሌ የመሸገው ሽፍታ ቡድን እና ያሰማራው ሰራዊት በቀለበት ውስጥ እየተሽከረከረ መውጫው ጨንቆት በሀገር መከላከያ ሰራዊት ሽንፈትን እየተከናነበ መሆኑ ግልጽ ነው ብሏል። በነፍስ ግቢና ውጪ ውስጥ ሆኖ ዝብርቅርቁ የወጣ መግለጫ መስጠት፣ ሲዘርፍ የኖረውን ጥሪት ሁሉ ለጦር ሜዳ መገበር፣ መከላከያ ሰራዊታችን ላይ የጫረውንና የፈጸመውን ግፍ ክዶ ቀኑን ሙሉ ተወረርኩ ብሎ ማላዘን መግለጫው ሆኗል ብሏል ፓርቲው። ታሪክ የሚያበላሽ ጦርነት ውስጥ አልሳተፍም ብሎ ለጦርነቱ ጥሪ ጆሮ ዳባ ልበስ ያለው የትግራይ ህዝብ ምላሽ መጨረሻውን እያፋጠነውና ህዝቡ ከመከላከያ ሰራዊት ጎን እየተሰለፈ መሆኑ ቡድኑን ከፍተኛ ተስፋ መቁረጥ ውስጥ እንደከተተውም ፓርቲው ገልጿል።
ዜናችን እንደቀጠለ ነው። ህግን ለማስከበር እየተደረገ ባለው ጥረት በፍርሃት አካባቢያቸውን ለቀው የወጡ ዜጎችን ለመመለስ የተሰራ እንደሆነ የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴን ገለጹ። አምባሳደሩ ከሲኤንኤን ጋር በነበራቸው ቆይታ የህወሓት ቡድን ተዋጊዎች ከተደበቁበት መኖሪያ ቤትና ሆቴሎች ወጥተው በትምህርት ቤቶችና በእምነት ተቋማት እንደመሸጉ አስታውቀዋል። ቤተልሔም ጥጋቡ Well, the Prime Minister has declared a state of emergency. ሲኤንኤን ከአስቸኳይ ጊዜ አዋጅ መረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴን ጋር ባደረገው ቆይታ ስለ ኢትዮጵያ አሁናዊ ሁኔታ ጥያቄዎችን አንስቷል። በሲኤንኤን በቀዳሚነት የተነሳው ጥያቄም መከላከያ ሰራዊቱ በቁጥጥር ስር በዋላት ሽሬ ከተማ አቅራቢያ በስደት በካምፕ ውስጥ ስለሚገኙ ዜጎች ጥበቃና ደህንነት ነው። How is your government protecting civilians? የመከላከያ ሰራዊቱ ላይ ጥቃት ከፈጸመው የህወሓት ቡድን ነጻ በወጡ አካባቢዎች ጊዜያዊ የአስተዳደር ስርዓት ለመዘርጋት እየተሞከረ እንዳለና በዛ መንገድ ዜጎችን ለመመለስ እንደታሰበም አምባሳደር ሬድዋን ምላሽ ሰጥተዋል። Now we are constituting administrative ከህወሓት ቡድን ነጻ በወጡ ቦታዎች ጊዜያዊ አስተዳደር ለማቋቋም እየሞከርን ነው። ስለዚህ የተባበሩት መንግስታት ድርጅቶች እና ሌሎች የእርዳታ ድርጅቶች ወደ ቦታው መድረስ ይችላሉ። ነገር ግን የተወሰኑ ኢትዮጵያውያን ቡድኑን በመፍራት ከመኖሪያ አካባቢያቸው ለቀው ወደ ሱዳን ሄደዋል። አሁን መንግስት እነዚህን ዜጎች ለመመለስ እየሞከረ ነው። መጠለያ፣ ምግብና ሌሎች አስፈላጊ ነገሮች የህወሓት ቡድን ለቆ በወጣባቸው አካባቢዎች በማሟላት ዜጎችን ለመመለስ ነው የታሰበው። የተባበሩት መንግስታት ድርጅትን መረጃ ዋቢ በማድረግም ሲኤንኤን የሰብአዊ እርዳታ ቁሳቁሶች ወደ ትግራይ ለማስገባት ለምን እንዳልተቻለም አንስቷል። የእርዳታ ቁሳቁሶችን ለማስገባት ያልተቻለው ለደህንነት አስጊ ያልሆኑ ቦታዎችን መለየት በማስፈለጉ እንደሆነ የገለጹት አምባሳደሩ በቅርቡ የእርዳታ ድርጅቶች ወደ ትግራይ እንደሚገቡ አስረድተዋል። በመጀመሪያ ደረጃ ስፍራው ህግ ማስከበር ስራ የሚካሄድበት ስለሆነ አንዳንድ አካባቢዎች ለደህንነት ጥሩ አይደሉም። አሁን መንግስት በስፍራው ያለውን ሁኔታ የሚያጣራ አካል በመላክ በየትኛው አካባቢ ላይ የእርዳታ ድርጅቶች ምግብና ቁሳቁሶችን ማቅረብ እንደሚችሉ ለይተዋል። በዚህ ጉዳይም ከተለያዩ የተባበሩት መንግስታት ድርጅቶች ጋር ተወያይተናል። ግን የህወሓት ቡድን አስቸጋሪ ሁኔታዎችን እየፈጠረ ነው፣ ሊፈጥርም ይችላል። ምክንያቱም ቡድኑ የመጓጓዣ ድልድዮችንም አውድሟል። ያም ሆኖ ለእርዳታ ሰጪ ተቋማት ምቹ የሚሆነውን ስፍራ እየለየን ነው። ሲኤንኤን ማረጋገጫ አላገኘውም ባለው በትምህርት ቤቶች፣ በመስጊዶችና በቤተ ክርስቲያናት የጦር መሳሪያና ተዋጊ ኃይል በደበቀው የህወሓት ቡድን ፈታኝ ድርጊት ዙሪያም አምባሳደሩን ማብራሪያ ጠይቋል። የህወሓት ቡድን አመራሮች መኖሪያ ቤቶችንና ሆቴሎችን ለቀው የህዝብ መገልገያ ተቋማት ላይ እንደመሸጉም አምባሳደር ሬድዋን በምላሻቸው አረጋግጠዋል። የመንግስት ኃይሎች የደህንነት መረጃዎች አሏቸው። የህወሓት ቡድን ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀስና ቦታ ሲቀያየር መረጃው አለን። አሁን በትምህርት ቤቶችና ቤተክርስቲያኖች አቅራቢያ እንዳሉ ይታወቃል። እኛ ቤተክርስቲያንና ትምህርት ቤትን ኢላማ አላደረግንም። በተወሰደው እርምጃ ግን ትምህርት ቤቶችና መኖሪያ ቤቶች በጣም በቅርበት ስለነበሩ መጠነኛ ጉዳት ነበር። አንድም የሞተ ሰው ግን የለም። የቡድኑ አመራሮች የተደበቁባቸውን መስጊዶች፣ ቤተክርስቲያኖችና ትምህርት ቤቶች ለፕሮፓጋንዳ እየተጠቀሙበት ነው። ህግ የማስከበሩ ስራ መቼ እንደሚጠናቀቅ ለቀረበላቸው ጥያቄም የዘመቻውን ዓላማ በመዘርዘር ምላሽ ሰጥተዋል። ህግ የማስከበሩ ዘመቻ ዓላማው ግልጽ ነው። 3 ዓላማዎች ነው ያሉት። አንዱ በሰራዊቱ ላይ ጥቃት የፈጸሙ ወታደሮች፣ ጄኔራሎችን በቁጥጥር ስር መዋል። ሁለተኛው የሀገሪቱን ህገ መንግስት ማስከበር። ሶስተኛው ደግሞ ወደ 100 የሚጠጉ የስር ማዘዣ የወጣባቸውን ግለሰቦች በቁጥጥር ስር መዋል ነው። ሰዎቹ በሰላማዊ መንገድ እጅ ከሰጡ ህግ የማስከበሩ ዘመቻው አስፈላጊነቱ ያበቃል። በህገ ወጡ የህወሓት ቡድን በኩል ስለ ድርድር የተነሱ ጥያቄዎች እንደነበሩ ያወሱት አምባሳደር ሬድዋን የቡድኑ አመራሮች ወንጀለኛ እንደሆኑ፣ ህዝባዊ ተቋማትን ለጦርነት እየተጠቀሙ በመሆኑና በራሳቸው አንደበት በመከላከያ ሰራዊት ላይ ጥቃት መፈጸማቸውን በማረጋገጣቸው ተቀባይነት እንደማይኖሩ አመላክተዋል። We hope that a ceasefire will happen sooner rather than later. Thank you, sir. በአግባብና በጥንቃቄ የሚካሄድ መንገድ በዚህ ዘላቂ መንገድ ላይ የሚጓዝ ሁሉ ስኬታማ ነው። ለዚህ ስኬት እንደ መብቃት ኩራትን የሚያጎናጽፍ ደስታ የለም። ከደስታው ከፍ ያለው ደግሞ ዘላቂ ጥሪት ማፍራቱ፣ በቋሚ መሰረት ላይ መራመዱ ነው።
ሁሉም እድገት ቁጠባን መሰረት ያደረገ ሲሆን ዘላቂና ውጤታማ ይሆናል። በሁለተኛው የኢትዮጵያ ንግድ ባንክ ሀገራዊ የቁጠባ ንቅናቄ ወር ቁጠባን ባህሉ በማድረግ የስኬት መንገዱን ያረጋግጡ። ለተሻለ ነገ ዛሬ ይቆጥቡ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢቲቪ 4 ማዕዘን ዜናችን በቀጥታ ወደ እናንተ ወደ ተመልካቾቻችን እየደረሰ ነው የሚገኘው። የአዲስ አበባ ከተማ አስተዳደር በወቅታዊ ሀገራዊ ጉዳይ ላይ ከሁሉም ክፍለ ከተማ ከተውጣጡ የከተማ ወጣቶች ጋር በዛሬው ዕለት ውይይት አካሂዷል። በመድረኩ ላይ የተገኙት የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አቤቤ እንደገለጹት በከተማዋ የሚገኙ ህንፃዎች፣ ታጥረው የሚገኙ መሬቶችና የቀበሌ ቤቶችን በተመለከተ እየተደረገ ባለው ዳሰሳ እስካሁን 100 ህንፃዎች ባለቤት እንዳልተገኘላቸው ገልጸዋል። በዚህ ውይይት ላይ የታደመው ባልደረባችን ሪፖርተራችን እዮም ሞገስ በቀጥታ መስመራችን ላይ ነው የሚገኘው። ከሱ ጋር ቆይታ የምናደርግ ነው የሚሆነው። እንዴት ውለሃል እዮም? እንግዲህ በከተማ አስተዳደሩ በተደረገው ውይይት ወቅታዊ ውይይት ላይ ምን ወቅታዊ ሀገራዊ ጉዳዮች ተነሱ? በአጠቃላይ የውይይቱ ገጽታስ ምን ይመስላል? አመሰግናለሁ ሮዛ። እንግዲህ ዛሬ በአዲስ አበባ ከተማ አስተዳደር በሁሉም ክፍለ ከተሞች የሚገኙ የተለያዩ ወጣቶች በወቅታዊ ሀገራዊ ሁኔታ ላይ ውይይት አድርገዋል። እነዚህ ወጣቶች ከከተማዋ የተለያዩ ወረዳዎች ወጣቶችን ወክለው የተገኙ ሲሆን በትግራይ ክልል እየተከናወነ የሚገኘውን የህግ ማስከበርና የህልውና ዘመቻ በተመለከተ እንደዚሁም ደግሞ ወቅታዊ ሁኔታዎች ላይ ውይይት አድርገዋል። በተጨማሪም የስራ ዕድል ፈጠራ እንደዚሁም ደግሞ በከተማዋ እየተከናወኑ ያሉ ህገወጥ የመሬት ወረራዎችን ለመከላከል እንደዚሁም ደግሞ የጋራ መኖሪያ ቤቶች ግንባታ አሰጣጥን በተመለከተ የተለያዩ ጥያቄዎችን አንስተው የከተማዋ ምክትል ከንቲባ ወይዘሮ አዳነች አቤቤና ሌሎች ከፍተኛ የመንግስት የስራ ኃላፊዎች የከተማዋ ማለት ነው ምላሽ ሰጥተዋል። በመድረኩ ላይ በተደጋጋሚ ሲሰማ የነበረው ነገር በትግራይ ክልል እየተከናወነ ያለውን ህግን የማስከበር ዘመቻ እንደዚሁም ደግሞ ዘራፊውን የህወሓት ቡድን ለማስወገድ እንደዚሁም ደግሞ ወደ ህግ ለማቅረብ እየተደረገ ያለውን እርምጃ ወጣቶቹ እንደሚደግፉት በተለያየ መልኩ ነው የገለጹት። ከዚህም በተጨማሪም ደግሞ በመከላከያ ሰራዊቱ ላይ የተፈጸመው ጥቃት እጅግ የሚያስነውርና የክህደት ተግባር መሆኑን የገለጹት ይህንንም እንደሚያወግዙትና ከመከላከያ ሰራዊት ጎን እንደሚቆሙ አስረድተዋል። ከዚህም በተጨማሪ በተለያዩ አጋጣሚዎች ይህንን አጋርነታቸውን ለመከላከያ ሰራዊት ለመከላከያ ሰራዊቱ ያላቸውን ድጋፍና አጋርነት በተለያየ መልኩ እየገለጹ መቆየታቸውንና አሁንም ይህ ድጋፋቸው እንደሚቀጥል ነው የገለጹት። ይህ ዘራፊ ቡድን ለህግ እስከሚቀርብ ድረስ የሚጠበቅባቸውን ሁሉ እንደሚያደርጉ ነው ወጣቶቹ በተለያየ መልክ የገለጹት። ከዚህም በተጨማሪ ደግሞ ሌሎች ከተማዋን የሚመለከቱ ጥያቄዎችንም አንስተዋል። ለአብነት የስራ ዕድል ፈጠራን በተመለከተ ነው። የስራ ዕድል ፈጠራ በከተማዋ በተለያየ ወቅት በተለያየ ጊዜ በተደጋጋሚ የሚነሳ ጥያቄ መሆኑን አንስተዋል። ይህ የወጣቶች ስራ ዕድል ፈጠራ ጥያቄ ግን በአግባቡ ምላሽ እንዳልተሰጠውና በርካታ ወጣቶች የስራ እድል እንደሌላቸው እንደዚሁም ደግሞ ከተለያዩ ከፍተኛ የመንግስት ትምህርት ተቋማት ተመርቀው በቴክኒክና ሙያ ተቋማት ተመርቀው ጭምር የስራ እድል እንደሌላቸውና ቤት ለመዋል ጭምር የተገደዱ መሆኑን የገለጹት። በሌላ በኩል ደግሞ በከተማዋ የመሬት ወረራ እንደሚስተዋል እንደዚሁም ደግሞ የጋራ መኖሪያ ቤቶችን አሰጣጥ በተመለከተም ችግር እንዳስተዋሉ ተመልክተዋል። በሌላ በኩል ደግሞ በከተማዋ ያለው የኑሮ ውድነት ወይም ደግሞ የዋጋ ግሽበቱ በከፍተኛ ደረጃ እየጨመረ ነው የሚል ጥያቄዎችን አንስተዋል። ሌሎችንም ተያያዥ ጥያቄዎችን አንስተዋል። በዚህ ጉዳይ ላይ ደግሞ የከተማዋ ከፍተኛ የመንግስት የስራ ኃላፊዎች ወይዘሮ አዳነች አቤቤን ጨምሮ ምላሽ ሰጥተዋል። የመሬት ወረራን በተመለከተ በተደረገው ከፍተኛ ክትትል በሁለት ክፍለ ከተሞች ላይ በተደረገው ማጣራት ከፍተኛ የመሬት ወረራ እንደነበረ ተስተውሎ በአሁኑ ሰዓት ግን ዜሮ በሚባል ደረጃ እንደሚቀመጥና የመሬት ወረራን በከተማዋ ሙሉ በሙሉ መግታት ይቻላል ለማለት እንደሚቻል ነው ወይዘሮ አዳነች አቤቤ የገለጹት። በሌላ በኩል ደግሞ በከተማዋ ያለውን ከጋራ መኖሪያ ቤቶች ጋር በተያያዘ ያለውን ችግር ለመፍታት ጥረት የተለያየ ዳሰሳዎችን በማድረግ ጥናት መደረጉንና ይህንን ችግር ለመቅረፍ ከፍተኛ ጥረት መደረጉን ገልጸዋል። አንዳንድ ወሬዎች ደግሞ ምናልባትም ከእውነታው የራቁና የከተማ አስተዳደሩን ስም ለማጥፋት የተደረገ ጭምር እንደሆነ የገለጹት። በሌላ በኩል ደግሞ በከተማ የሚስተዋለውን የስራ ዕድል ፈጠራ ማነስ ወይም ደግሞ የስራ አጥ ወጣቶችን ችግር ለማቃለል የተለያዩ ተግባራት እየተከናወኑ እንደሚገኝና ይህም ተጠናክሮ እንደሚቀጥል ነው የገለጹት። አመሰግናለሁ ሮዛ።
አመሰግናለሁ ለመረጃዎቹ ዮብ። አሁንም ዜናዎቻችን ቀጥለናል። ተመልካቾቻችን ስግብግቡ የህወሓት ቡድን በዓለም አቀፉ ማህበረሰብ ዘንድ የተሳሳተ ግንዛቤን ለማስያዝ የትግራይ ህዝብ ከጎኑ ተሰልፎ መከላከያ ሰራዊትን እየወጋ እንደሆነ የሚነዛው ወሬ ከእውነት የራቀ መሆኑን የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ አስታወቁ። የትግራይ ህዝብና መላ ኢትዮጵያን በጽንፈኛው ቡድን ላይ የተወሰደ ያለውን ህግ ማስከበር ዘመቻ መደገፋቸውንና ከመከላከያ ጎን መሆናቸውም ተገልጿል። ሰለሞን አበጋዝ ስግብግቡ የህወሓት ጁንታ ቡድን የሀገር ሉዓላዊነትን በሚያስከብረውና የህዝብ መከታ በሆነው ሰሜን ዕዝ ላይ የፈጸመው ጥቃት የናጡት ነካሽነቱንና የሀገር ከሃዲነቱን በተግባር ያረጋገጠበት ነው። ከሁለት አስርተ ዓመታት በላይ የሀገርን ዳር ድንበርና ህዝብን ከውስጥና ከውጭ ጠላት ሲጠብቅ በነበረው የሀገር መከላከያ ሰራዊት ሰሜን ዕዝ አባላት ላይ የፈጸመውን አስነዋሪ ጥቃት ወንበዴው ቡድን ከመንግስት ጦር ታውጆበት የሰጠው ምላሽ አድርጎ በማስመሰል በተካነበት የሐሰት ፕሮፓጋንዳን አሁንም ቀጥሎበታል። ይህ ጽንፈኛና ከሃዲ የህወሓት ቡድን የመከላከያ ሰራዊት ራሱን ለመከላከልና የሀገርን ሉዓላዊነት ለማስጠበቅ ሲል በሚወስደው ህግ ማስከበር ዘመቻ ሽንፈትን እየተከናነበ ቢሆንም በዓለም አቀፉ ማህበረሰብ ዘንድ የተሳሳተ ምስልን ለማስያዝ ሲሞክርም ተስተውሏል። ሀገርን የካደበትንና የህዝብ አለኝታ በሆነው በሰሜን ዕዝ ላይ የፈጸመውን ጥቃት ተከትሎም እየተወሰደ ያለው የህግ ማስከበር ዘመቻ ጽንፈኛ ቡድን በትግራይ ህዝብ ዘንድ ትልቅ ድጋፍ እንዳለው አድርጎ የሐሰት ፕሮፓጋንዳን እየነዛ ይገኛል። እውነታው ግን ጽንፈኛ ቡድን እንደሚለው አይደለም። የትግራይ ህዝብ ከጀግናው የመከላከያ ሰራዊት ጎን ነው። ነፃ ያወጣናቸው አካባቢዎች ያለው የትግራይ ማህበረሰብ ሰራዊቱን በጭብጨባ ነው የተቀበለው። የቲፒኤልኤፍ ጁንታው ቡድን በጣም አፋኝ ጨቋኝ እንደሆነ ህዝቡ ያውቃል። ከዚህ ጋር በተያያዘ ህዝቡ ሰራዊታችን እንዲወጋ በየቦታው ጠመንጃ አስታጥቋል፣ መትረየስ ሰጥቷል። ህዝቡ ግን ጠመንጃውን ወደ ሰራዊታችን አልተኮሰም፣ መትረየሱንም ወደ ሰራዊታችን አልተኮሰም። ለምሳሌ በአድኮኮብ እና እንዳባጉና እና ሽሬ አካባቢ ያለው ህዝባችን ያስታጠቁትን ከ200 በላይ መትረየስ ለሰራዊታችን አስረክቧል፣ ጠመንጃ አስረክቧል። ከሰራዊታችን ጋር ለመዋጋት ምንም ዝግጁነት የለውም። ስግብግቡ የህወሓት ቡድን በመላው ኢትዮጵያውያን ዘንድ የፈጸማቸው ዘግናኝ ድርጊቶችን ጨምሮም ሀገሪቱን አዘቅት ውስጥ እንድትገባ ከማድረጉም ባለፈም በመከላከያ ሰራዊት ላይ የፈጸመውን አስነዋሪ ተግባርን ህዝቡ ጠንቅቆ ስለሚያውቅ ከህዝቡ ጋር ሆድና ጀርባ ሆኗል። ህዝቡም ልዩ ኃይሉም ከመከላከያ ጋር እዋጋለሁ የሚል ዝግጁነት በአእምሮ አልነበረው። ይሄ አመለካከት የነበረው በራሱ በገዢ መደቡ ስልጣኑን ባጣ ገዢ መደብ ውስጥ ነው የነበረው። በገዢ ስልጣኑን ባጣ ገዢ መደብ አስተሳሰብ ነው ሌላው ሰለባ እንዲሆን የተደረገው። ስለዚህ ግጭቱ በቀጥታ ከሰራዊቱ ጋር ነው። መላ ኢትዮጵያውያን መከላከያ ሰራዊት ጽንፈኛ ቡድን ላይ እየወሰደ ያለውን ህግ ማስከበር ዘመቻም ደግፈውታል። ራሱ በጣም የተናደደ የተቆጨ እነዚህን ሰዎች በጣም የጠላ እነሱን ለመቅበር ከፍተኛ ተነሳሽነት ያለው ኃይል ሆኖ እያለ የህዝቡ ድጋፍና ተነሳሽነት ሲጨመርበት ደግሞ ሞራሉን በከፍተኛ ደረጃ ያሳድገዋል። ሞራል ያለው ሰራዊት ደግሞ አሸናፊ ነው። ጽንፈኛው የህወሓት ጁንታ ቡድን ላይ እየተወሰደ ያለው ህግ ማስከበር ዘመቻም በመከላከያ ሰራዊቱ ድል አድራጊነት ቡድኑ ሽንፈትን እየተከናነበ ዘመቻው ቀጥሏል። ከሃዲው የህወሓት ቡድን ለራሱ ጥቅም ሲል የሚያደርሰው የንጹሃን ዜጎች ጭፍጨፋ ህዝባዊ ተቆርቋሪነት እንደሌለው የሚያሳይ ነው ተባለ። ቡድኑ ለግለሰቦች ይቅርና ሀገርን ለጠላት አሳልፎ የመስጠት የክህደት ተግባሩን የፈጸመ እንደሆነም ይገለጻል። ይመራደም በኢትዮጵያውያን ላይ ይሆናሉ ተብሎ የማይታሰቡ ክፉ ድርጊቶች ሁሉ ለዓመታት በህወሓት ሲፈጸሙ ስለመቆየታቸው በርካቶች ይናገራሉ። በአዛውንቶች ይሁንታ የሚመራ ሴረኛ የፖለቲካ ቁማር፣ የከፋ ግፍና ሰቆቃን በመፈጸም ዜጎችን ማሳደድ፣ የሀገርን ሀብት ሰርቆና መዝብሮ ለራስ ጥቅም ማዋል እንዲሁም ዘመንና ትውልድ የማይቀይራቸው ያረጁ ያፈጁ ግትር አስተሳሰቦች የህወሓት ከብዙዎቹ በጥቂቶቹ መገለጫዎቹ ከሆኑ ዓመታት ተቆጥረዋልም ይባላል። የእነሱን በስልጣን ላይ የመኖር
የመኖር እስትንፋሳቸውንና ጥቅማቸውን ለማስቀጠል ደግሞ ንጹሐንን ለመስዋዕትነት የማቅረብ የማያቋርጥ ሰይጣናዊ አባዜያቸው ሌላኛው የህወሓት የጭካኔ መለያውም ሆኗል። ከቅርቦቹ የ2 ዓመታት ስንክሳሮችና የንጹሐን ዜጎች ጭፍጨፋ በስተጀርባም የህወሓት ጥቅመኛ ባለስልጣናት እጅ ስለመኖሩ መንግስት በተለያዩ ጊዜያት በሰጣቸው መረጃዎችም ሲገልጽ ቆይቷል። በህዝብ ለውጥ ተፈላጊነት ከማዕከላዊ ስልጣናቸው ከተወገዱ በኋላ እኔ ካልበላሁት ጭሬ ላፍስሰው እንዲሉ ኢትዮጵያና ዜጎቿ መልካቸውን በቀያየሩ በእነሱ ሴራዎች ብዙ ተፈትነዋል። የመሰሪዎቹ ክፉ ድርጊታቸው አላባራ ማለቱን ተከትሎ የተማረሩ ኢትዮጵያውያንም መንግስታቸው ህግን እንዲያስከብር ተደጋጋሚ አቤቱታን ሲያቀርቡ ቢቆዩም መንግስት ግን ጊዜ ሰጥቶ በሆደ ሰፊነት ቆይቷል። ቀደም ብሎ የሰቆቃ ብትርና ግፍን በግለሰቦች ላይ ሲፈጽም የቆየው ከሃዲው የህወሓት ቡድን በቅርቡ ሀገርን ወደ ማፍረስ የህልም ቅዠት ተሸጋግሮ የሰሜን እዝ ላይ የፈጸመው ድርጊትም በታሪክ ተሰንዶ የማያልፍ የለምና ቀናቶች እየነጎዱ ነው። ይህን ካደረጉም በኋላ አጸፋዊ እርምጃን በመውሰድ ሀገርን የማዳንና የህልውና ዘመቻ መንግስት ተገዶ ወደ ጦርነት የገባበት ክስተትም ሆነ። የሰሜን እዝ የመከላከያ ሰራዊት አባላት ላይ የፈጸሙት የክህደት ተግባርም ኢትዮጵያውያንን ከጫፍ እስከ ጫፍ አስቆጥቷል። ገና ከጅምሩ እሱ በለኮሰው እሳት የሚወሰድበትን አጸፋዊ እርምጃ መቋቋም ያቃተው ከሃዲው የህወሓት ቡድን በማይካድራ በፈጸመው የንጹሐን ጭፍጨፋ የጭካኔ ጥጉን ሲያሳይ የድርጊቱ ሰለባዎችን ደግሞ ቤት ይቁጠረው አስብሏል። ወትሮም ቢሆን ለንጹሐንና ለሀገር ጉዳይ ግድ የማይሰጠው ዘራፊው የህወሓት ቡድን ገና ወደ ስልጣን ሲመጣ ጀምሮ ይዞት የዘለቀውን የሰው በላነት ቁማር ግባ ከመሬቱ ሊፈጸም በተቃረበበት በዚህ ወቅትም የጣረ ሞት ስቃይ አድርጎታል። የሆነ ሆኖ ግን አሁን በተጀመረው ህግን የማስከበር ዘመቻ አንድም ለህግ ቀርቦ አሊያም ተደምስሶ ከሃዲውን የህወሓት ቡድን ኢትዮጵያና ኢትዮጵያውያን የሚገላገሉበት ጊዜ ሩቅ አይመስልም። ዜናዎቻችን ቀጥለዋል። በቤኒሻንጉል ጉሙዝ ክልል በመተከል ዞን በሙዘን በአልባታና ገፈሬ ቀበሌዎች በታጠቁ ኃይሎች የንጹሃን ህይወት ማለፉ ተሰምቷል። በአካባቢው የሚኖሩ የአይን ምስክሮች ከሪፖርተራችን አዲስ አለም ተሾመ ጋር የስልክ ቆይታ አድርገዋል። እኛ ሳንሰማ በድንገት እዛው ስራ ውለን መጠን እንደገባነ ጫካ አደርነ። እሁድ ከጠዋቱ 3 ሰዓት ላይ እሁድ ከጠዋቱ 3 ሰዓት ያው በ6:06 ማለት ነው። ጠዋቱ 6 ሰዓት ላይ አጠቃላይ ተኩሱን ጀመሩት። ተኩሱ ሲጀምሩት በቃ በዚህኛውም ስንሯሯጥ በሩን ዘግተው መውጫ መግቢያ ስናጣ ወደዚህኛው ስንመጣ ወነግ ሾኔ በሩን ዘግቶ ይዟል። በዛኛው ስንሄድ እነሱ ናቸው። ምንሄድበት አቅጣጫ ስናጣ በግድ እያልነ ግማሹ ህዝብ አለቀ፣ ግማሹ ወጣ። የቀበሌው አስተዳደር ስብሰባኑ እንወያይ፣ ሰላም እናድርግ እያለ በቃ የቀበሌው ኮማንደር የቀበሌው ማህበራዊ ፍልሽንጎ ሲሰሩ የነበሩ ሰዎች ናቸው አብዛኛውን ማህበረሰቡን ሊያስጨፈጭፉት የቻሉ። ያው እነሱ ስብሰባ ትላልቅ ሽማግሌዎች ጋር ነው በማለት ነው ይህን እርምጃ የወሰዱ። አሁን ያለንበት ሁኔታ ያው አጠቃላይ እንግዲህ በግድ በስቃይ ህይወታችን ተረፍነ። ግማሹ ህዝባችን ተቆልሞ እንደ ፍየል ታርዶ፣ ግማሾች ደግሞ ቀስታቸውን እንዳለ በቀስት የተወጉት ቀስታቸውን እንደያዙ ውሃ እንኳን የሚያቀብላቸው ጠፍቶ ወይ ሬሳቸው አልወጣ ወይ ነፍሳቸው ወደ ሐኪም ቤት አልደረሰ አሁንም እየለፈለፉ ዝም ብሎ በየጫካው እየወደቁ እኛም ደግሞ በቃ በግድ ከዛ ተርፈን ደግሞ ወጥተን ስንመጣ ደግሞ ወነግ ሾኔ ከመንገድ ይዞ ያለነውን ንብረታችንን ወርሶ ያለነውን ህይወታችን ጨርቃችንን ባዶ ራቆታችንን መጠን አሁን ህፃንንም ቢያንስ ነፍሰ ጡርም አለ ህፃን መጫትም የርጥብ መጫቶች አሉ። አሁን ዝም ብለን በየዛፉ ስርና በየከተማው መናኸሪያ ላይ ነው አሁን ጋሌሳ ቀበሌ ላይ መናኸሪያ ወድቀን ያለ። በእለቱ ቅዳሜ ዕለት ያገኘውን ምታ ብሎ በመበተን በአልባሳ ላይ በሙዘን ላይ አሰቃቂ ድርጊት የተፈጸመብን ሰዎች ተሰብስበው ያሉበትን ቤት በማቃጠል ቤት ላይ በእሳት እንዲያልቁ የተረፉትን በካራ እንዲታረዱ እና እስካሁን ሬሳቸው እንዳልወጣና የሞተ ሰው ሁሉ ሬሳውን ሊነሳ እንዳልቻለ ነው። ደግሞ የተጠራቀመው ወደ 3000 የሚሆን ከሶስቱ ቀበሌ የተጠራቀመ ህዝብ ዋስትና የሌለው ህዝብ በጋሌሳ ቀበሌ እንደሚገኝ እና ምንም የሚበሉት የሚጠጡት አጥተው ራብ እንዳሉ ነው መረጃው ያለ። ያው እኛ የምንኖረው በዛ ቀበሌ አብረን አድገን አብረን ነበረ የምንኖረው እዛው ካለ ማህበረሰብ ጋራ። እዛ ምንም ባላወቅ ነው በቃ ምንም አልተዘጋጀንም። ዝም ብለው ድርስ ብለው ቅዳሜ ዕለት የሆነ ነገር በቃ ተከሰታሉ። ይወጡ ያው እያባረሩ በቀስትም እያሮጡ እያያዙ በካራም እያረዱ ህይወታቸውን አሳልፈው እንትን ያሏቸው። አሁን እናንተ ተሸሽጋችሁ ያላችሁት የት ነው? እኛ አሁን በቃ እዛ ምልጠን እንደመጣነ ጋልሳ ደረስነ። ጋልሳ ያው ዝም ብለን በረንዳ ለበረንዳ ነው የምንኖረው።
ምንም እየበላን አይደለም፣ ምግብ እያገኘን አይደለም። ፎታ ራሱ ዝም ብለን በብርድ ነው ዝም ብለን የምናድረው፣ እየተጠቀምንም አይደለም። ለመንግስት ያው እኛማ ቦታው ላይ ደርሰው ያው የእነዛ የወደቁ ሰዎችም ሬሳቸው ቢነሳና እነዚህ ሰዎችም እዚህ ያለው ህዝብ ቦታውን መንገዱ ተከፍቶለት ያው ወደ የዘመዱ ቢደርስ ነበር እያልኩ ያለ። ከዚሁ ጉዳይ ጋር በተያያዘ ሪፖርተራችን አባይነህ ጥላሁን የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሀሰንን አነጋግሯቸዋል። ተከታትለን እንመለስ። በመተከል አካባቢ ዛሬ ማለትም ህዳር 10 ላይ ነው የምንገኘው። ሌሊቱንና ማምሻውን እንዲሁም ደግሞ አሁን ድረስ ችግሮች እንዳሉ እየተነሳ ነውና ከህብረተሰቡ ምንድነው ያለው ነገር? ምን አይነት መፍትሄዎችስ እየተወሰዱ ናቸው ያሉት? በትክክል በዜጎች ላይ እየደረሰ ያለው ነገር ምንድነው? እነሱንስ ለመጠበቅ እንዲሁም ደግሞ ተገቢውን ክትትል እንዲያገኙ ለማድረግ በክልሉ መንግስት በኩል ምን እየተከናወነ ነው? የክልሉ መንግስት በትክክል ኃላፊነቱን እየተወጣ ነው ወይ? ይህን ጉዳይ ቢመልሱልን አቶ አሻድሊ። መልካም፣ እኔም አመሰግናለሁ። ያው እንደሚታወቀው እዚህ ቤኒሻንጉል ጉሙዝ መተከል ዞን የሚባል አካባቢ ላይ ተደጋጋሚ ችግሮች በጣም 2 ዓመት ክራይሲስ ውስጥ ነው የቆየ ነው እዛ አካባቢ። ስለዚህ ከዚህ ቀደም መላውን የኢትዮጵያ ህዝብ እዛ አካባቢ ያለው ሁኔታ በተደጋጋሚ መረጃ እየሰጠን የቆየነበት ሁኔታ ነው የነበረው። ማለት የተለያዩ ያው ኢንተረስት ያለበት አካባቢ ስለሆነ የተለያዩ የጸረ ሰላም ኃይሎች እዛ አካባቢ ያለውን ህዝብ እዛ አካባቢ ያሉ ብሔር ብሔረሰቦች በተለያዩ ጊዜ ጥቃት ለማድረስ እንደሚቹ ሁኔታ የሚጠቀሙት አካባቢ ነው ብሎ መውሰድ ይቻላል። ስለዚህ አሁንም ባለፉት ጊዜያት የተደጋጋሚ የተከሰቱ ችግሮች የቤኒሻንጉል ጉሙዝ ክልል ከአጎራባች ክልል ጋር በተመሳሳይ መልኩ ከፌዴራል መንግስት ይገዛ ከፍተኛ ርብርብ እየተደረገ እዛ ችግር ሲፈጥሩ የነበሩ ሽፍቶችም ይሁን አስተባባሪዎቻቸው ለህግ እንዲቀርቡ እየተደረገበት ሁኔታ ነው ያለው። በተመሳሳይ መልኩ በየደረጃ ያለው መዋቅር ኃላፊነት ባለመወጣት አጠቃላይ በየቀበሌው በየወረዳው የሚንቀሳቀሱ የጸረ ሰላም ኃይሎች ከሚመለከታቸው አካላት ጋር በመቀናጀት ወደ ህግ ከማቅረብ አንጻር ከፍተኛ ችግር በነበረበት ጊዜ ይሄን ክልሉ መንግስት ገብቶ ከፍተኛ የሆነ እና ተከታታይ የሆኑ እርምጃዎች ለመውሰድ ተገዶ ነበር እና ሲሰራ የነበረበት ሁኔታ ነው ያለው። እውነቱ ለመናገር እዛ አካባቢ ያለው ነገር በጣም ውስብስብ ነው። ክልሉ መንግስት እዛ ያለውን በዘላቂ የሆኑ ችግሮች በዘላቂነት ለመፍታት ከፍተኛ ትኩረት ሰጥቶ እየሰራ ነው። ለምሳሌ ያክል ከፌዴራል ጸጥታ አካላት ጋር እና ከፌዴራል መንግስት ጋር በተመሳሳይ ከአጎራባች ክልል ጋር በመሆን የኮማንድ ፖስት በዚያ በመተከል ዞን የሚያስተባብር ተቋቁሞ አሁን 2ኛ ወር ወይ ደግሞ 2ኛ ወር አካባቢ ይዟል። በዚህ ሂደት ውስጥ በርካታ እዛ ያሉ የጸረ ሰላም ኃይሎች ከ100 በላይ እርምጃ ተወስዶባቸዋል፣ ተደምስሷል። በተመሳሳይ መልኩ በርካታ ዜጎች በህግ ቁጥጥር ስር የዋሉበት ሁኔታ አለ። ከአመራርም ይሁን በየደረጃ ባለው መዋቅር ከጸጥታ ኃይል ውስጥም ይሁን ከአጠቃላይ ከህዝቡ ውስጥ ደግሞ እዚህ ለዚህ ጸረ ሰላም ኃይል ምቹ ሁኔታ የሚፈጥሩ መረጃ የሚሰጡ ግለሰቦች በሰፋ ያለ ቁጥር እዛ አካባቢ ቁጥጥር ስር እንዲውል የተደረገበት መንገድ ነው ያለው። ነገር ግን ቅርብ ጊዜም በዚህ ሳምንት ውስጥ እዛ አካባቢም ያሉ የጸረ ሰላም ኃይሎች ይሄን ኃይል ከዛ ብቻ ሳይሆን ከተለያዩ አካላት ጋር ሪሌሽን ያለው ነው፣ ከጁንታ ቡድን ጋር ሪሌሽን ያለው ነው። በተመሳሳይ መልኩ ከውጭ ያሉ የጸረ ሰላም ኃይሎች ጋር ግንኙነት ያላቸው ሽፍቶች ናቸው፣ ጸረ ሰላም ኃይሎች ናቸው እዛ አካባቢ ችግር እየፈጠሩ ያሉ። ስለዚህ ቅርብ ጊዜ በሰላማዊ ዜጎች ላይ እንደዚህ ባስ ውስጥ ወደ ሌላ ቦታ እየተንቀሳቀሱ ዘግናኝ የሆነ ጭፍጨፋና ግድያ ያደረጉበት የተለያዩ ቀበሌዎች ደግሞ ያሉትን ሃይላንደሮችን እየመረጡ እንደዚህ ጥቃት የማድረስ በየቀበሌው እንዲህ አይነት ነገሮች ገጥሞናል በዚህ ሂደት ማለት ነው። ነገር ግን ክልሉ መንግስት ከፌዴራል መንግስት ጋር ከፍተኛ ትኩረት በመስጠት እየሰራ ነው ያለው። ህዝብን ለምሳሌ በየቦታው በስጋት እና ግጭት የተፈጠረበት አካባቢ እየተፈናቀሉ ያሉ ዜጎች የሰብአዊ እርዳታ ከትናንት ጀምሮ የማቅረብ ስራ እየሰራን ያለንበት ሁኔታ ነው ያለው።
የጸጥታ ኃይሉ በዛ ልክ እርምጃ እየወሰደ ከሆነ ችግሩን ለምን ማስቆም አልቻለም? በርካታ እርምጃዎች ወስደናል። ነገር ግን ደግሞ እነዚህ ሽፍቶችም ይሁን እዚህ ያለው ግጭት ማቆም አልቻለም። ይሄ ትክክል ነው። ነገር ግን ቅድም እንዳነሳሁት ችግሩ በጣም ውስብስብ ነው። እዛ አካባቢ በጣም ውስብስብ ነው። ሽፍታው በጣም ትልቅ አቅም ኑሯቸው አይደለም። በቁጥርም ትልቅ ብዛት ኑሯቸው አይደለም። ነገር ግን ያው የሽፍታ ባህሪ የተለያዩ ቦታዎች ላይ 7 ሆኖ 8 ሆኖ የተለያዩ ቦታዎች ላይ ጫካ ውስጥ ሆነ መንደር ውስጥ ትንኮሳ ያደርጋሉ። ከዛ በኋላ እዛ ሄዶ እርምጃ ስንወስድ የቀሩትን 2-3 እንደገና ተደራጅተው እንዲህ አይነት ጥቃት ያደርሳሉ። ስለዚህ እነዚህ ሽፍቶች እስከ መጨረሻ ለማጥፋት ነው አሁን በዚህ ቅርብ ጊዜ እቅድ አዘጋጅተን ወደ ስራ የገባ ነው። ከኢትዮጵያ ቴሌቪዥን የቲቪ 4 ማዕዘን ዜናችንን በመከታተል ላይ ትገኛላችሁ። ከህወሓት ጁንታ ጋር እየተወሰደ ያለው እርምጃ ለህግ የበላይነትና ዘላቂ ሰላም መስፈን ብቸኛው አስገዳጅ አማራጭ እንደሆነ በብልጽግና ፓርቲ የዲሞክራሲ ዘርፍ ኃላፊ አቶ ዛድግ አብርሃ ገለጹ። አቶ ዛድግ ከቢቢሲ ጋር በነበራቸው ቆይታ ህወሓት ላይ የተጀመረውን ውጊያ የእርስ በርስ ጦርነት ስጋት አለው ለሚሉ ጉዳዩን ከጠቅላይ ሚኒስትሩ የኖቤል ሽልማት ጋር ለሚያያይዙ አስተያየት ሰጪዎችና ጁንታው የኤርትራ ጦር ተደርቦ እየወጋኝ ነው ባላቸው አቤቱታዎች ዙሪያ ተከታዩን እውነት አስገንዝበዋል። One major force in your country pitted against your government forces. That is the definition for many people of a civil war. It is not a civil war. Civil war entails a war between people. የእርስ በርስ ጦርነት የሚባለው ህዝብ ከህዝብ ሲዋጋ ነው። እየሆነ ያለው እውነት ግን የፌዴራል መንግስት ወንጀል በፈጸመው የህወሓት ጁንታ ላይ ነው ህግ የማስከበር ዘመቻ እያካሄደ የሚገኘው። ህወሓት እየፈጸመ የሚገኘው አፈና በትግራይ ህዝቦች ላይ ጭምር ነው። አሁን እያካሄድን ያለው ዘመቻ የእርስ በርስ ሳይሆን የትግራይ ህዝቦችንም ከጭቆና ነፃ የሚያወጣ ነው። የኢትዮጵያ ጦር ደግሞ ከአፍሪካ ግንባር ቀደምና ጠንካራ ከሚባሉት ነው። በሰላም ማስከበር ላይም በሩዋንዳ፣ ሶማሊያ፣ ሱዳንና ሌሎችም ይህን ጠንካራ አቅሙን በተግባር አስመስክሯል። ከህወሓት ጁንታ የተቃጣውን ጥቃት መክቶ ተገቢውን እርምጃ ለመውሰድም ለሰራዊታችን የሚቻልና የሚሳካ ተልዕኮ ነው። በጁንታው ላይ የተጀመረው ዘመቻ የጠቅላይ ሚኒስትሩ የሰላም ጥረትና የኖቤል ተሸላሚነት አንድ አካል ሊባል ይችላል። መከላከያ ሰራዊትና የአገር ሉዓላዊነት ሳይከበር ሰላም የማይታሰብ ነውና የድርድር ጥሪዎች ላይ መንግስት በያዘው አሁናዊ አቋም ዙሪያ ለቢቢሲ ማብራሪያ የሰጡት አቶ ዛድግ ጁንታው የተላለፈውን ቀይ መስመር ማንኛውም ሀገር ላይ ቢፈጸም የሚታገሱት እንዳልሆነ አስረድተዋል። This government believes in negotiation, in mediation. And it has been trying to expand this culture to the rest of Africa. መንግስት ለሰላምና ለምክክር ትልቅ ቦታ የሚሰጥ ነው። ህወሓት በስልጣን ዘመኑም ዲሞክራሲን ለማስፈን ፈቃደኛ አልነበረም። ስልጣንን ለህዝብ ለማድረግም ይሁንታው አልነበረውም። ይህ ጭቆና ነው ህዝባዊ ተቃውሞ ፈጥሮ ከስልጣን እንዲወገድ ያደረገው። ህወሓት የቀረቡለትን የሰላም አማራጮች ሲረግጥ ቆይቷል። የድርድር ዕድሎችንም ሲያጣጥል ነበር። እስቲ ልጠይቃችሁ፣ በዓለም ላይ የትኛው መንግስት ነው መከላከያ ሰራዊቱ ተደፍሮበት ሉዓላዊነቱ ተጥሶበት ለድርድር የሚቀመጠው? በትግራይ ክልል ውስጥ እየተስተዋለ የመጣው ስርዓት አልበኝነት ሀገራዊ ሉዓላዊነት ላይ ችግር ከመፍጠሩ በፊት መንግስት እየወሰደ ያለው ተግባር የሚደገፍ መሆኑ ተገለጸ። በመንግስት በኩል እየተወሰደ ያለው ህገ መንግስቱን የማስከበር ተግባራትም ተጠናክረው ሊቀጥሉ ይገባል ተብሏል። ሀብታሙ አሻግሬ በኢትዮጵያ ከ2 ዓመት በፊት ከመጣው ለውጥ ማግስት ከፌዴራሉ መንግስት ጋር ሆድና ጀርባ የሆነው ህገወጡ የህወሓት ስብስብ ህገ መንግስታዊ ስርዓቱን ለመናድ ላይታች ሲል ከርሟል። ይባስ ብሎ በአገሪቱ መንግስታዊ ግዳጅ ውስጥ የነበረውን የሰሜን እዝ ሊገመት በማይችል እኩይ ተግባሩ በማጥቃት የመንግስትን ቀይ መስመር በመተላለፍ ተወዳዳሪ የማይገኝለትን የጭካኔ ሰይፉን አሳርፏል። በወቅታዊ የሀገራችን ጉዳይ ላይ ከኢትዮጵያ ቴሌቪዥን ጋር ቆይታ የነበራቸው የህግ ምሁሩ አቶ ፋሲል ስለሺ ስለ ከሃዲው ቡድን ተከታዩን ተናግረዋል። የትግራይን ጉዳይ ስናይ ግን በዓለም ተሰምቶ ተወርቶ የማይታወቅ በአንድ ፌዴራላዊ ስርዓት ውስጥ ያለ ክልል የራሱን ምርጫ ህገ መንግስቱን ጥሶ ጠርምሶ የራሱን ምርጫ አከናውኖ የራሱን ምርጫ ኮሚሽን አድርጎ ምርጫ የመረጠበት ሁኔታ ነው ያለው። ይህ ብቻ አይደለም። በተለይ የፌዴራል ተቋማት ጋር ምንም አይነት ግንኙነት የለኝም ብሎ በሚዲያ እስከ መናገር ድረስ የደረሰ የህግን የጣሰ ቡድን ነው ማለት ነው እዛ ያለው። ከለውጡ በኋላ በፌዴራል መንግስት በኩል የሻከረውን ግንኙነት በሰላማዊ መንገድ ለመፍታት ሰፊ ጥረቶች ቢደረጉም ጦር አውርድ አመለካከት ባላቸው ሰዎች የሚጋለበው የህወሓት ጁንታ ሊቀበለው አልቻለም።
በብዙ ሀገር ወዳድ ኢትዮጵያውያን ዘንድ መንግስት ህግና ስርዓትን እንዲያስከብር ግፊት እንደነበር የጠቆሙት አቶ ፋሲል አሁን እያከናወነ ያለው ህግና ስርዓትን የማስከበር ድርጊት የሚያስወቅሰው አለመሆኑን አብራርተዋል። ይህን ነገር የፈጸሙ አካላት ወደ ፍትህ ለማምጣት መንግስት የወሰደውና እየወሰደ ያለው እርምጃ ተገቢ እንዲያውም ዘገየ ካልተባለ በስተቀር ተገቢ ነው። ይህ የኢትዮጵያ ህዝብ ሲጠይቅ ሲለምን መንግስትን ሲለምን የነበረው መንግስት ሆይ የትግራይ ቲፒኤልኤፍ ቡድን በሀገሪቱ ውስጥ የሚያደርገውን ብጥበጣ እባክህ አስቆምልን ሲል ሲለምን ነው የነበረው። መንግስትም ደግሞ አንጣሩ ግድ የለም እንደ ድሮ ኮሽ ባለ ቁጥር አንተኩስ፣ እስቲ በሰላማዊና በድርድር መንገድ እንሄድ ብሎ ሽማግሌ ሲልክ ሽማግሌን ሲያዋርዱ ሲንቁ ሲያባርሩ ኢቭን የውጭ መንግስታቱን ሁሉ ለምነው አልቀበልም ያለ ጁንታ ቡድን መንግስት አሁን እርምጃ ባይወስድ ኖሮ አደጋው ለሁላችንም ኢትዮጵያውያን ይተርፍ ነበረ። ይህ የሚፈራው የሚለፈለፈለት ሲቪል ዋርም የሚከሰተው መንግስት ይህን እርምጃ ባይወስድ ኖሮ ነበረ። ወደ ሲቪል ዋር እንድንሄድ ከፍተኛ ፍላጎት ነበረው ህወሓት። አሁን ላይ መንግስት እየወሰደ ባለው ወታደራዊ እርምጃ የተደናገጠው ማፊያው የህወሓት ቡድን ሰላም እንዲፈጥር ሲለመን እንዳልነበር አሁን በተራው ወደ ፌዴራል መንግስት አማላጅ መላኩ ጊዜውን ያልጠበቀና የጁንታውን እርባና ቢስነት ያረጋገጠ መሆኑን ጠቁመዋል። የትህነግ መሪዎች በሰራቸው ወንጀሎች እንዲቀጡ ከማድረግ ባሻገር ቡድኑ ላለፉት 40 ዓመታት ሲከተለው የነበረው ከፋፋይና የሀገሪቱን ህልውና አደጋ ላይ የጣለ ርዕዮተ ዓለሙ ሊከስም እንደሚገባ ተገለጸ። ቡድኑ ሀገርን እንዲበትን ዳግም ዕድል ላለመስጠት ፓርቲው በአሸባሪነት ተፈርጆ እንዲመክን ለማድረግ በትኩረት ሊሰራ እንደሚገባም ተገልጿል። የአማራ ክልል ርዕሰ መስተዳድር የህግ ጉዳዮች አማካሪ አቶ ምርሃ ጽድቅ መኮንን ለኢትዮጵያ ቴሌቪዥን እንደገለጹት በአሁኑ ሰዓት ጽንፈኛው የህወሓት ቡድን ብቻ ሳይሆን ርዕዮተ ዓለሙ ጭምር ሊመክን እንደሚገባ ተናግረዋል። የህወሓት መሪዎች ልክ እንደ ናዚ ወንጀለኞች እንደ ጦር አዛዦች በመሪነታቸው ምክንያት በከፍተኛ ደረጃ እንደሚጠየቁ እንደሚቀጡ አንድና ሁለት የለውም። ይሄ ማለት ግን ህወሓት ይከስማል ማለት አይደለም። ሙሉ በሙሉ ህወሓት ከና አይዲዮሎጂ ነው መጥፋት ያለበት። ህወሓት ጠፍቶ ህወሓት ቢ ሊተርፍ አይችልም። ህወሓት ለ50 ዓመት በሙሉ ቀርጾ ያቆየው ርዕዮተ ዓለም ዘርን መሰረት አድርጎ ፌዴራሊዝምን በዚች ሀገር በመቀየስ ሐሰተኛ ፌዴራሊዝም ሲዩዶ ፌዴራሊዝም እንዲታወጅ በማድረግ ነገር ግን ራሱን የበላይ አድርጎ ለዚህ የሚጠቅመውንም አይዲዮሎጂ ቀርጾ ሲሰራ ነው የኖረው። ስለዚህ ህወሓትን እንደ ድርጅት ካላጠፋው ግን እርሾው ይቀጥላል። በምንም መልኩ እርሾው ሊቀጥል የሚገባው የምንንከባከበው ድርጅት አይደለም ህወሓት። ትህነግ ላለፉት በርካታ ዓመታት ዓለም አቀፍ ወንጀሎች ሲፈጽም መቆየቱን የጠቀሱት አቶ መርሃ ጽድቅ በቅርቡ በማይካድራ ብሔርን መሰረት ያደረገ ንጹሐን ጭፍጨፋ በመፈጸም በጦር ወንጀል ውስጥ መዘፈቁንም ጠቁመዋል። ሀገርን ከጠላት ሲጠብቅ በነበረው የመከላከያ ሰራዊት ላይ የፈጸመው ግፍም በከፍተኛ የሀገር ክህደት ወንጀል የሚያስጠይቅ መሆኑን ተናግረዋል። በቀጥታ የጨፈጨፋቸው ሰዎች አማርኛ የሚናገሩትን ዜጎች እየመረጠ ነው ያጠቃው እና ይሄ ጄኖሳይድ ወይም ደግሞ በ1948 ዓ.ም ዓለም አቀፍ ወንጀል ሆኖ የተደነገገ የወንጀል አይነት ነው። የኢፌዴሪ ወንጀል ህግም በውስጡ አቅፎታል። በሁለተኛ ደረጃ ይሄ ወንጀል ዘር ማጥፋት ብቻም አይደለም፣ በሰላማዊ ሰዎች ላይ በጦርነት ወቅት የተፈጸመ ወር ክራይም ጭምር ነው። የጦር ወንጀል የሚባለውም አይነት ጭምር ነው። ምክንያቱም የፈጸሙት የሰራዊት አባላት ናቸው። እነዚህን ያሰማራቸው የህወሓት ቡድን ነው። ሪፖርተራችን ሄነው ዋጋቸው እንደዘገበው ይህ ቡድን ሀሰተኛ ዓላማውን በማንገብ ራሱን የበላይ አድርጎ በመሾም በሀገር ህልውና ላይ ከፍተኛ አደጋ ፈጥሮ መቆየቱን አቶ መርሃ ጽድቅ ገልጸዋል። ጽንፈኛው የትህነግ ቡድን እድሜያቸው ያልደረሱ ህጻናትን ለጦርነት በማሰለፍና መሰረተ ልማቶችን በማውደም እየፈጸማቸው የሚገኙ ወንጀሎች በዓለም አቀፍ ደረጃ የሚያስቀጣው መሆኑንም ተናግረዋል። ኢትዮጵያ መንግስት ኮምፒተንት በሆነ ፍርድ ቤት ይህም ቡድን አቅርቦ ከነ መሪዎቹ ማስጠየቅ፣ ቡድኑም እንዲፈርስ ማሳወጅ፣ አሸባሪ አድርጎ ማሰየም፣ ንብረቱም እንዲወረስ እስከ ማድረግ የመጠየቅ መብት አለው። ከዛ ባለፈ ደግሞ ምናልባት እንዲህ አይነቶቹ ድርጊቶች በሀገር ውስጥ ብቻ ሳይሆን ድርጊቱ በተፈጸመበት ሀገር ብቻ ሳይሆን በየትኛውም የፕላኔታችን ክፍል እንዲያስጠይቁ ተደርጎ ነው እንግዲህ ዓለም አቀፍ ወንጀሎች ሆነው የተደነገጉት። የተባበሩት መንግስታት ድርጅትንም ድጋፍ በዚህ ደረጃ የተለያዩ አቋማትን ድጋፍ በዚህ ደረጃ ከማጣራት ጀምሮ ከሶ እስከ ማስቀጣት ድረስ ባለው ሂደት አስፈላጊውን ድጋፍ የመጠየቅና የማግኘት መብት ተጠብቆለታል።
ሰሞኑን ጠቅላይ አቃቢ ሕግ በ34 የህወሓት የፋይናንስ ተቋማት ባንክ አካውንት ማሳገዱ ይታወቃል። ከፋይናንሱ ባለፈ የተቋማቱ ንብረትም በቁጥጥር ስር እየዋለ ነው። ከዚሁ ጋር ተገናኝቶ ተጨማሪ ማብራሪያዎችን በኢቲቪ 4 ማዕዘን ዜና ወጃችን የሰጡን ጠበቃና የህግ አማካሪ አቶ ቴዎድሮስ ጌታቸው ጠቅላይ አቃቢ ሕግ እገዳ የጣለባቸው የህወሓት የፋይናንስ ተቋማት ላይ የተወሰደው እርምጃ ተጨማሪ ጉዳቶችና ወንጀሎች እንዳይፈጸሙ የሚረዳ ነው ብለዋል። አሁን ማገድ በህግ አነጋገር ተጨማሪ ጉዳት እንዳይደርስ መከላከል ያን ለማድረግ የሚያስችል ስነ ስርዓት ነው ማለት ነው ማገድ። ምናልባት ያ ገንዘብ ለተጨማሪ ወንጀሎች ሊውል ከሆነ ያንን ማገድ፣ እንዲሁም እንዳይሸሽ በኋላ ምናልባት በዚህ ወንጀል ምክንያት የደረሰ ጉዳት ካለ በጉዳቱ ልክ እነዚህ ሀብቶች ሊወረሱ፣ እነዚህ ፋይናንሶች ጉዳቱን ለማካካስ ሊውሉ ይችላሉ በህግ አግባብና ለጊዜው እነዚህን ነገሮች የጥንቃቄ እርምጃዎች ነው የምንላቸው። እነዚህ የጥንቃቄ እርምጃ ነው እየተወሰደ ያለው። አሁን እየተወሰደ ያለው እርምጃ በተለይ ማገዱ ማለት ነው። ማገዱ በቀጥታ ከጥንቃቄ እርምጃዎች ጋር የሚያያዝ ነው። አንድም ንብረቱ ወደ ተጨማሪ የወንጀል ድርጊቶች መፈጸሚያ እንዳይሆን፣ ሁለተኛ እንዳይሸሽ በዋናነት ይሄን ለማረጋገጥ እየተወሰደ ያለ ነው የሚሆነው እርምጃው። የእነዚህን ተቋማት ጉዳይ ማጣራትና እርምጃዎችን ለመውሰድ ጊዜ የሚወስድና የተደራጀ መረጃዎችን ማሰባሰብ የሚጠይቅ ጉዳይ ነው ሲሉም አቶ ቴዎድሮስ ገልጸዋል። አንድ ነገር ኮመንት ማድረግ የሚቻለው ምንድን ነው የለውጡ መነሻ የሆኑት ለውጡን ያነሳሱት ካለፉት 3 ዓመታት በፊት በነበሩ እንቅስቃሴዎች ማለት ነው በዋናነት ሲቀርብ የነበረው ክስ ለለውጡ ምክንያት የነበሩ ያለ አግባብ ተጠቃሚነት ነው የሚሆነው እና እነሱ ናቸው ብዙ ነገሮችን ትሪገር ያደርጉት ያነሳሱት የሚሆኑት። እነዚህ አላግባብ ኢምበዝል ሲደረጉ አላግባብ ሲመዘበሩ ነበሩ የሚባሉ ሂደቶች በአንድም በሌላ መንገድ ከዚህ ጋር ሊያያዙ ይችላሉ። እነዚህ ተቋማት ኤደር በሙስና ተጠርጥረው ሂደታቸው በዛ አግባብ ይሄዳል ማለት ነው። ከዛ ባለፈ ደግሞ አሁን እየሰማ እንዳልነው አዳዲስ ዴቨሎፕመንቶች እየሰማ እንዳልነው እነዚህ ተቋማት በሌሎች ጉዳዮችም ተሳትፎ ነበራቸው የሚል ክሌም ነው ያለው እና እነዚህን ሁለቱንም ክሌሞች ቀደም ብዬ በጠቀስኳቸው አዋጆች መሰረት የህግ መሰረት ያላቸው ናቸው ማለት ነው። አሁን በትንሹ ቢያንስ ፍሪዚንግ ማድረግ በተለይ ማገድ ንብረቱን ማገድ የሚባለው እርምጃ ቀደም ብዬ የጠቀስኩት ፕሪኮሽነሪ ሜዥር ነው፣ የጥንቃቄ እርምጃ ነው። ቀድሞ በኋላ ጉዳት እንዳይደርስ በሚል ለመከላከል በኋላ በምርመራ ራሱ የቻለ ሂደት ይኖረዋል፣ ራሱን የቻለ ጊዜ ይወስዳል። እዛ እውነት ላይ እስኪደረስ እዛ ፋይንዲንግ ላይ እስኪደረስ ድረስ ያንን በዚህ መሀል ጉዳት እንዳይደርስ የመከላከል የማዕቀብ እርምጃ ነው እየተወሰደ ያለው ማለት ነው። በስልጤ ዞን የሚገኙ የህብረተሰብ ክፍሎች ከ10 ሚሊዮን ብር በላይ ለሀገር መከላከያ ሰራዊት ድጋፍ አደረጉ። የህወሓት የጥፋት ቡድን በሰሜን እዝ የመከላከያ ሰራዊትና በንጹሐን ዜጎች ላይ የፈጸመውን ኢሰብአዊ ድርጊት ነዋሪዎቹ በሰላማዊ ሰልፍ አውግዘዋል። የዞኑ መንግስት ኮሚኒኬሽን ጉዳዮች መምሪያ ያደረሰንን ዘገባ ሩት ወርቁ ታቀርበዋለች። በስልጤ ዞን የሚገኙ ነዋሪዎች የህወሓት የጥፋት ቡድን በሰሜን እዝ የመከላከያ ሰራዊትና በንጹሐን ዜጎች ላይ የፈጸመውን ኢሰብአዊ ድርጊት የሚያወግዝ ሰላማዊ ሰልፍ አካሂደዋል። ሀገርን ከጅንታው ቡድን ለመታደግና የህግ የበላይነትን ለማስከበር እየሰራ ለሚገኘው የመከላከያ ሰራዊት ከ10 ሚሊዮን ብር በላይ ድጋፍም አድርገዋል። በከሃዲው ቡድን ላይ የተጀመረውን ህግ የማስከበር ስራ በመደገፍ ከመንግስት ጎን እንደሚቆሙ ሰልፈኞቹ ገልጸዋል። ዳር ድንበሩን ሲያስከበር እነሱ ሲጠብቅ የነበረ ሰራዊት በገዛ ወገኖቹ በአማኑ አደራ ላይ በመጨፍጨፉና ጉዳት ስለደረሰበት በዚህኛው ነው ቅሬታ ነው የወጣ ነው ድጋፍ ለመስጠት ሰራዊቱ ኢትዮጵያን የሚያስከብሩ ወገኖች ላይ የደረሰው አደጋ መጥፎ አደጋ እንዴ እኔ ልጄ ላይ እጄን ሰነዝራለሁ እንዴ ወንድሜ ላይ እጄን ሰነዝራለሁ እንዴ እንደዚህ ያለው አደራረግ እስካሁን ድረስ በኢትዮጵያ የሌለ ጉዳይ ስለሆነ መንግስት እንደ መንግስት አስፈላጊ እርምጃ በእነኛ ላይ መውሰድ አለበት ነው እኔ ብዬ ምለው ለመንግስት ማስተላልፈው። የስልጤ ዞን አስተዳዳሪ አቶ አሊ ከድር እንዳሉት ኢትዮጵያ ከጥንት ዘመን ጀምሮ በተለያዩ ጊዜያት የገጠሟትን ውስጣዊና ውጫዊ ፈተናዎችን ተቋቁማ ዘመናትን ተሻግራለች ብለዋል። የስልጤ ህዝብም እንደ ሌሎች የኢትዮጵያ ብሔር ብሔረሰቦችና ህዝቦች ሁሉ ጥቃቱ ከተሰማበት ጊዜ አንስቶ ድርጊቱን ከማውገዝ ጀምሮ መንግስት የሚወስዳቸውን ህግ የሚያስከበር እርምጃዎች በመደገፍ ላይ ይገኛል። የደቡብ ብልጽግና ፓርቲ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ ወይዘሮ ፋጤ ስርሞሉ በሀገሪቱ ዘርፈ ብዙ ለውጦች እየተመዘገቡ ባለበት በዚህን ሰዓት ጽንፈኛው የህወሓት ቡድን የተደረገለትን የለውጥ ጥሪ ወደ ጎን በመተው ሀገርን የማተራመስ አጀንዳውን ለማስፈጸም እየተንቀሳቀሰ መሆኑን ገልጸዋል። የጁንታው ቡድን ባለፉት ዓመታት በተደራጀ ሌብነት
በኢዲሞክራሲያዊነት በሴራ ፖለቲካ ህዝባችን ሲበድል የቆየው አልበቃ ብሎት በሀገር በህዝብ ላይ አሳፋሪ ክህደት ፈጽሟል። የህወሓት የጥፋት ቡድን በሚመራቸው ጽንፈኛ የፖለቲካ ኃይሎች ሀገር ለማፍረስ የሚደረገውን ሴራ ለማውገዝና አጥፊዎች ወደ ህግ ቀርበው ተጠያቂ እንዲሆኑ ለማድረግ መንግስት የጀመረውን እርምጃ እንደሚደግፉም ተገልጿል። ከውጭ የመረጃ ምንጭ ወዳገኘናቸው ዘገባዎች አምርተናል። በዲሞክራሲያዊት ሪፐብሊክ ኮንጎ ተከስቶ የነበረው የኢቦላ ወረርሽኝ ማብቃቱን የሀገሪቱ ጤና ሚኒስቴር አስታወቀ። ላለፉት 6 ወራት በሀገሪቱ ኢቦላን ለመከላከል ሲደረግ የቆየው ዘመቻ ውጤታማ መሆኑን ያሳያል ብለዋል የሚኒስትሩ የስራ ኃላፊዎች። ባለፈው ዓመት ሰኔ በተቀሰቀሰው የኢቦላ ወረርሽኝ የ55 ሰዎች ህይወት አልፏል። የኢቦላ መከላከል ዘመቻ በሆነው የክትባት መርሃ ግብር ሰፊ ስራ መሰራቱን የገለጹት የዲሞክራሲያዊት ኮንጎ ሪፐብሊክ ጤና ሚኒስትር ኤቴኖ ሎንጎንዶ የኤሌክትሪክ ተደራሽ ያልሆኑ አካባቢዎች የሚኖሩ ከ40 ሺህ በላይ ሰዎች መከተባቸውንም አስታውቀዋል። የዓለም ቀይ መስቀልና ቀይ ጨረቃ ማህበር በበኩሉ ችግሩ እንደተቀሰቀሰ የሀገሪቱ መንግስት የሰጠው ፈጣን ምላሽ ለሌሎችም በምሳሌነት የሚጠቀስ ውጤታማ ተግባር ብሎታል። ሀገሪቱ ኢቦላን ያስወገደችበትን መንገድና ያስመዘገበችውን ውጤት በኮቪድ-19 ላይ ለመድገም መጠነ ሰፊ ስራ እያከናወነች መሆኑንም ሮይተርስ ዘግቧል። በአውሮፓውያኑ አቆጣጠር 1976 የኢቦላ ቫይረስ መኖሩ ከተረጋገጠ ወዲህ በዛች ሀገር 11 ጊዜ የኢቦላ ወረርሽኝ ተከስቷል።